ዛሬ ጥቅምት 21 2018 ዓ.ም በጣም አስደሳችና አዳዲስ የፋኖ የድል ዜናዎች ነው ይዘን የመጣ ነው። ፋኖ በጋሸና ጠላትን በደፈጣ በመደምሰስ ታላቅ ድል አስመዝግበዋል። በተጨማሪም ስለ ሰሞኑ የድል ዜናዎች ከግንባር የስልክ ጥሪ አለን። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ቪዲዮ ቫይራል እንዲወጣልን ላይክ በማድረግ እንድታግዙን እንጠይቃለን። ልንገርህ የኦሮሞ ልዩ ኃይል ጡት እንዲቆርጥ ሲያደርጉት ማለት ነው አማራ ከኦሮሞ ጋር እንዲጣላ ለማድረግ ነው። እኛ ግን አንጣለውም። የናብይና የስብስቦቹ የባንዶቹ ሴራ እንደሆነ እናውቃለን። በዚህ ልክ ግን አማራው አልተጎዳም። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። አንሻ ክፍለ ጦር ሰፊ ቀጠና ሸፍኖ ማጥቃት የመጣን ጠላት በመመከትና መልሶ በማጥቃት በርካታ ኃይሉን በመምታት ታላቅ ድል ተቆናጽፈዋል። ዝርዝር አለን፣ ታደምጡታላችሁ። የአፋድ ጎንደር ጠቅላይ ግዛት እዝና የአፋብሃ ደጃዝማች በላይ ዘለቀ እዝ በጋራ ባደረጉት ውጊያ ድል ተቀዳጅተዋል። የስልክ ጥሪ አለን፣ ታደምጡታላችሁ። ፋኖ ከጓላ በቅርብ ርቀት ላይ በምትገኘው ሊሊ በተባለችው ቦታ ታላቅ ድል አስመዝግበዋል። ዝርዝር አለን፣ ታደምጡታላችሁ። ፋኖ በጋሸና ታላቅ ድል አስመዝግበዋል። ይህንኑ ዛሬ የደረሰን አዲስ መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። አንሻ ክፍለ ጦር ሰፊ ቀጠና ሸፍኖ ለማጥቃት የመጣን የጠላት ሰራዊት በመመከትና መልሶ በማጥቃት በርካታ ኃይሉን በመምታት ድል ተጎናጽፈዋል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ አንሻ ክፍለ ጦር ከወቄጣ እስከ አቃት ቀጠና ዘርግቶ የመጣውን የፋሽስቱን ሰራዊት በአንሻ ክፍለ ጦር እንዳልነበር ተደርገዋል። ከጋሸናና ከፍላቂት በሁለት አቅጣጫ የመጣውን የወራሪውን ሰራዊት በመረብረም ሙትና ቁስለኛ በማድረግ ታላቅ ድል ሰርተዋል። ቁስለኛውን በኦራል ሸራ አልብሶ ወደ ጋሸና ሲያጉዝ መዋሉን የክፍለ ጦሩ ቃል አቀባይ ገልጸዋል። በርካታ ኪሳራን ያስተናገደው ጠላት ከ5 በላይ የነፍስ ወከፍ መሳሪያ የተማረከ ሲሆን በቁጥር ያልተረጋገጠ ተተኳሽም ተማርከዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። አሁን በሁለተኛው ዜናችን ከጓላ በቅርብ ርቀት ላይ በምትገኘው ሊሊ በተባለችው ቦታ የተደረገው ታላቅ ትንቅንቅ ነው እናስደምጣችሁ። ከዚህ በመቀጠል በሶስተኛው ዜናችን የጋሸናውን ድል እናስደምጣችኋለን። አብራችሁን ቆዩ። የብልጽግና አራጅ ሰራዊት ከጓላ በቅርብ ርቀት ላይ ከምትገኘው ሊሊ ከተባለችው አካባቢ ላይ የዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦር ተክለ ሃይማኖት ብርጌድ ላይ ድንገተኛ ጥቃት ለማድረስ የተንቀሳቀሰውን የጠላት ኃይል በደፈጣ በመምታት ተደምስሰዋል። ጠላትን መንቀሳቀሱን መረጃ የደረሳቸው ንስሮቹ ገዥ መሬቶችን በመያዝ በጠላት ላይ የማያዳግም እርምጃ ወስደውበታል። በጥቃቱ የተደናገጠው ጠላት እግሬ አውጭኝ በመፈርጠጥ ወደ ምስራቃዊቷ ጓላ ከተማ ከመጣበት እግሩ የተራወጠ ሊመለስ ችለዋል። ድጋፍ በመስጠት የቁስለኛውን አስክሬኑን ወደ ጓላ ከተማ ለማውጣት አምቡላንስ ይዞ የሄደው የጠላት ኃይል አምቡላንስን ጨምሮ በውስጡ ይዟቸው የነበረውን የብልጽግና ቃፊሮች አፈር ከደሜ አብልተዋቸዋል። በዚህ ጥቃት እስካሁን 20 ጠላት 11 የሞተ 9 ክፉኛ የቆሰለ መሆኑ ታውቀዋል። ውጊያውም እስካሁን እንደቀጠለ ነው። ፋኖ ጋሸና ላይ ታላቅ ድል እያስመዘገበ ነው። ዞብላምባ ክፍለ ጦር 5ኛ ሻለቃ ከፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ጋር ደላንታና ጋሸና መካከል ላይ ከባድ ትንቅንቅ በማድረግ ታላቅ ድል አስመዘገቡ። ዞብላምባ ክፍለ ጦር 5ኛ ሻለቃ ከደላንታ ወደ ጋሸና ኃይል ለመጨመርና ለማጠናከር ሲጓዝ የነበረውን የአገዛዙን ዙፋን ጠባቂ ኃይል ሞትና ቁስለኛ በማድረግ ድባቅ የመታቸው ሲሆን ያለ የሌለ ኃይሉን ተጠቅሞ በመካናይዝድ ጭምር በመታገዝ ከ6 ሰዓት ያላነሰ ፊት ለፊት ከባድ ውጊያ ቢከፈትም
በአግባቡ በመመከትና መልሶ በማጥቃት አንገቱን በማስደፋት ድል ተቀዳጅተዋል። ስለሆነም አገዛዙ በእግረኛ ሰራዊቱ ድሮውንም እምነት ስለሌለው የምርኮኛው ብርሃኑ ጁላ ሰራዊት ኢላማውን ህዝብ ወደሚበዛባቸው አካባቢዎች ያደረገ የሜካናይዝድ መሳሪያ መድፍ ዙ 23 እንዲሁም በ107 የታገዘ ድብደባ በማድረግ ሲዋጋ ቢውልም ዘውላምባ 5ኛ ሻለቃ በርካታ ኃይሉን በመምታት ወደ ነበረበት መልሰዋለች። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የአፋድ ጎንደር ጠቅላይ ግዛት እዝና የአፋብኃ ደጃዝማች በላይ ዘለቀ እዝ በጋራ ባደረጉት ውጊያ ድል መቀዳጀታቸው አርበኛ ብዛየው ወንድሙ ተናግረዋል። ዝርዝር የስልክ ጥሪ ያለን አድምጠነው እንመለስ። አርበኛ ብዛየው እንደምን ሰነበትክ? ዛሬ አንተ በቃል አቀባይነት የምትመራው የአጼዎቹ ክፍለ ጦር ማክሰኝት አካባቢ ውጊያ ማድረጉን ሰምተናልና አጠቃላይ እስኪ ዝርዝር መረጃውን አድርሰን። እሺ አመሰግናለሁ። እንደምትሰነበታችሁ። ያው እንዳስተዋወቀኝ የፋኖ መንገድ ብዛየው ወንድሙ እባላለሁ። የአጼዎቹ ክፍለ ጦር ህዝብ ግንኙነት ነኝ። ዛሬ ማለትም 10 ሰዓት ጀምሮ ከፍተኛ ወደ ውጊያ ነው ሲደረግ የነበረው። በጦርነቱ የተሳተፉት ከሁለቱ እዞች የተውጣጡ ሰራዊት ነው። ከአጼዎቹ ክፍለ ጦር 3 ብርጌድ የተሳተፈ ሲሆን እንዲሁም ከሌሎች ክፍለ ጦሮች ከአንድነቱ ከአማራ ፋኖ አንድነት በጎንደር ወይም በላይ እዝ አንድ ክፍለ ጦር አንድ ብርጌድ ሰራዊት ተሳትፎ አድርጓል። በዚህ አውደ ውጊያ ከፍተኛ ጉዳት በጠላት ላይ ማድረስ ተችሏል። ከ20 በላይ መከላከያ ሙትና ቁስለኛ ሆኗል። ከ20 በላይ ሙት ሲሆን ከ25 በላይ መከላከያ ደግሞ የቆሰለ መሆኑን መረጃዎቻችን ያመለክታሉ ማለት ነው። ከዛ በተጨማሪ ከፍተኛ የመላላክ ስራ ይሰሩ የነበረ የስርዓቱ አገልጋይ ባንዳዎች በፋኖ ቁጥጥር ውስጥ ውለው በምርኮ ይገኛሉ ማለት ነው። እጅግ አድርገን እናመሰግናለን። እንግዲህ ከሌሊቱ 10 ሰዓት ጀምሮ የሁለቱም እዞች በጥምረት ያደረጋችሁ ተጋድሎ ይሄን ያክል ውጤት በአጭር ጊዜ የተገኘበት ነው። እዚህ ላይ ግን አርበኛ መምህር ብዛየው ወንድሙ ተጨማሪ ጥያቄ ላቀረበ ከዚህ ከሌሊቱ ተጋድሎ በተጓዳኝ በቅርቡ ሁለቱ እዞች የጎንደር ቀጠና ታጋዮች መሪዎች አንድ መሆን ከጀመሩ በኋላ የአንድነቱ ጉዞ ከተጀመረ በኋላ የጋራ ዘመቻዎች የጋራ ቅንጅት ውጊያዎች የተካሄዱ ነው። ውጤትም እየተገኘ ነው። ይሄንን እንዴት ትገልጸዋለህ? ለአማራ ትግልስ ያለው ፋይዳ ምንድነው? እሺ አመሰግናለሁ። ከዛ በፊት ያው በዘመቻው ውስጥ የተሳተፉ ብርጌዶችን ልዘርዝርና ወደ ጠየቀኝ ጥያቄ አመራለሁ። ያው በአጼዎቹ ክፍለ ጦር ውስጥ 3 ብርጌዶች ተሳትፈዋል ብያለሁ። አንደኛው ብርጌድ አድኖ አወቀ ብርጌድ ነው። በጣም ገናና ብርጌድ ነው። ሁለተኛው ጀነራል ፈንታ በላይ ብርጌድ ብለን የምንጠራው ብርጌድ ነው። እነዚህ ብርጌዶች ከሌሎች ብርጌዶች ጋር በመጣመር ነው በከፍተኛ ሁኔታ ወደ ውጊያውን የተሳተፉት። የተሳተፉት ቅድም እንዳልኩ 2 ከባድ የስለላ ስራ ይሰሩ የነበረ የአካባቢውን ሰላም ይረብሹ የነበረ የሚሊሻ ከፍተኛ አመራሮች ነው የተያዙት። ከዛ በመቀጠል ይርጋ እኛ የፋኖ ሰራዊት አባላት የሁሉም ጥያቄ የሆነው ነው የአማራ ፋኖ የወጣበት ዓላማ ወይም ኮዙ ይታወቃል። ከዛ ኮዝ ባፈነገጠ መልኩ ከቅርብ ጊዜ ወዲህ የእርስ በርስ መተኳኮሶች ነበሩ። እነዛም መተኳኮሶች ያጠረ የእርቅ ፕሮግራም ከተደረገ በኋላ በሰራዊቱ ላይ ከፍተኛ የስነ ልቦና የመነሳሳት ስነ ልቦና ነው ያለው። ራስን በጠላት ላይ ከፍተኛ የሆነ የስነ ልቦና የበላይነት ወስዷል። አንድነቱን በጉጉት እየጠበቀው ነው። በከፍተኛ ሁኔታ ነው በጉጉት የሚጠብቀው። ይህም ከጉጉቱ በስተጀርባ ደግሞ አብሮ ሚሽኖችን በመስራት ላይ ይገኛል። እንደሰማው በቋራ ከፍተኛ ተጋድሎ እየተደረገ ነው። የቋራ ኦሜድላ ክፍለ ጦር ከአድዋ ክፍለ ጦር እንዲሁም ከበጌምድር ክፍለ ጦር እና ከዞጃኖ ክፍለ ጦር አባላት ጋር በመጣመር ከፍተኛ ውጊያ በቀጠና የሚገኘው ካራማራ ክፍለ ጦር በከፍተኛ ውጊያ እየተደረገ ነው ያለው። በዱባባ ውጊያ አለ፣ ሽንፋ ውጊያ አለ፣ ደለጎ ውጊያ አለ። በቃ በቀጠናው በዛ ቀጠና በቋራ ቀጠና ከፍተኛ ውጊያዎች ከሻውራ ጀምሮ ከፍተኛ ውጊያዎች አሉ።
ከዚህም በተጨማሪ በዛሬው ዕለት በተለያዩ ቀጠናዎች ውጊያ አለ። ለምሳሌ በሰሜኑ ቀጠና በሰሜን በደባርቅ ቀጠና አካባቢ ከፍተኛ ውጊያዎች እየተደረጉ ነው። ቅድም እንዳልኩ መግቢያ ላይ እንደተናገርኩት በማክሰኝት አካባቢም ከፍተኛ ውጊያ ነው የተደረገው። ከምሽቱ 10 ሰዓት ጀምሮ ነው ከፍተኛ ትንቅንቅ እስካሁኑ ሰዓት እየተደረገ ያለው። ጠላት በከፍተኛ ሁኔታ በየቦታው እየተደመሰሰ ነው። በትንሽዬ መስዋዕትነት ከፍተኛ ድል እያገኘ ነው ያለ ነው ፋኖ በዚህ ሰዓት ማለት ነው። ይሄን መነሳሳት ያመጣው የአማራ ፋኖ አንድነት ነው ማለት አንድነት አሁን የተጀመረው አንድነት ነው። ይህ አንድነት ፍሬ ካፈራና መስመር የያዘው አንድ ተቋም ከመሰረትነ ደግሞ ከዚህ በላይ በቅድ በፕሮግራም የተመራ ጦርነቶችንና ውጊያዎችን በማድረግ በጠላት ላይ ከፍተኛ የስነልቦና የበላይነት ከፍተኛ ምርኮ የምናገኝና ጊዜ ሩቅ አይሆንም። ሻለቃ መሪውንና ብሬን ተኳሽን ጨምሮ 11 የአገዛዙ ሚሊሻዎች ከነሙሉ ትጥቃቸው የአማራ ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ዋግሽም ብርጌድን የተቀላቀሉት አንደኛ ሻለቃ ምስጋናው እንዲያው የፖሊስና የሚሊሻ አዛዥ፣ ሁለተኛ ወርቁ አድሴ ብሬን ተኳሽ፣ ሶስተኛ ኮንስታብል የኋላው ግርማይ የአገዛዙ ፖሊስና ሌሎች 8 ሚሊሻዎች የብልጽግናን ስርዓት በመጥላት ከደሃና አምደ ወርቅ ዱራ ግንባር ተነስተው ዋግሽም ብርጌድን ከነሙሉ ትጥቃቸው ተቀላቅለዋል። ሲቀላቀሉ ይዘውት የመጡት ትጥቅ 1 ስኪ፣ 1 ምንሽር፣ 1 ኤም40፣ 8 ክላሽ፣ 330 የክላሽ ተተኳሽ፣ 6 የእጅ ቦምብ፣ 40 የስኪና ምንሽር ተተኳሽ፣ 11 የወገብ ትጥቅ ይዘው ተቀላቅለዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።